እዚህ ማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። የምራችሁ እየቀለዳችሁ ነው? ምን እየቀለድን ነው? አልመጣሽ እያላችሁ ያስጨነቃችሁ አሁን እንደዚህ ደርሼ ልትሉኝ ነው? ሲቀጥል እናት አባቴ ቤት እናቴ እህቶቼ ምናምን አሉ ብዬ ነው እዚህ የመጣሁ እንደዚህ ልትሉኝ ነው እንዴ? ምን እናርግ ታዲያ? እኛ እኮ ሲጨንቀን ነው በቃ እዚህ አየሩ ካልተመቸው ወይ አንቺም ትንሽ ሁኔታሽ በቃ አየሩ ካልተመቸው ነው። አየሩ ምን አደረገ አየሩ? አይ እኔ ያስቀየምኳችሁ ወይ ያስከፋችሁ ነገር ካለ ነገሩኝ። እኔ ማለት ልጅ ነኝ፣ ላጠፋ እችላለሁ ወይ ላስቀየማችሁ እችላለሁ። ነገሩኝና አላስተካክል። እኔ በበኩሌ ምንም ያጠፋሽብኝ ነገር የለም ልጄ። እኔ አንቺን አይቼ ከመጨነቅ ሌላ እኔ ያጠፋሽብኝ ነገር የለም። ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ። ሰላም ውድ የሩታ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ የሩታ ቤተሰቦች ሰሞኑን እንግዲህ እንደምታዩት ሩታ እኛን ፍራንክ በማድረግ እያስደነገጠች ምጤ መጣ እያለች ምን ይዘው እንጨብጠው ሁሉ ነው በቃ ምን ማድረግ እንዳለብን ራሱ እስከሚጠፋን ድረስ ነው እንትን ያለችን። ዛሬ ደግሞ እሷን በተራችን እንሰራላታለን፣ እናስደነግጣታለን። እንዴት ነው የምናስደነግጣት? ፋሚሊ እንግዲህ ቤቢ እዚህ ሀገር መወለድ አልፈለገም፣ አየሩም አልተመቸውም መሰለኝ። አሁን እስካሁን ድረስ ጠብቀናል፣ አልመጣም አለ። ስለዚህ እዚህ መወለድ ስላልፈለገ ወደ ሀገርሽ ሄደሽ ልጅሽን ውለጂ ብለን ይሄንን ነው የምንላት። ምን እንደምትል ደግሞ እንግዲህ ብናየው ይሆናል። ደውለንላታል። ማሚዬ ደግሞ ቤተሰብን ሰላም በስቲ። እሺ ሰላም ውድ የሩታዬ ግሬስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ። እኛ እንግዲህ አለን እግዚአብሔር ይመስገን። ዛሬ ደግሞ ሩታን በተራዋ ጉድ ልንሰራት ነው። እስካሁን እሷ ያው ተጫውታብናለች፣ እኔንም አሮጊቷንም እኔ ፍራሽ ላይ እስከመውደቅ ብያቸዋለሁ መቼው። ዛሬ ደግሞ እሷን ነው እንትን የምንለው። እንግዲህ ያለውን ነገር እናያለን። በተረፈ በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ። እኔ በጣም ወዳችኋለሁ። ሰላም ሁኑልኝ ቤተሰብ። እንግዲህ አሁን ደውልንላታል። ከሲስተር ጋር የሆነ እቃ ሊገዙ ወጥተው ነበርና እንፈልግሻለን አንዴ ነይ ብለናታል። እየመጣው ነኝ እሺ ብላናለች። እንግዲህ ሩታ ስትመጣ ምን እንደምትል እንግዲህ እንሰራላታለን። እሷ በቀደም እንዴት እንዳደረገችኝ ራሱ እኔ ያው በቸርኬ ራሱ እስከመሄድ ድረስ ነው እንትን ያልኩት። ማሚ ደግሞ አነሳለሁ ስትል እዛው ወራሽ ላይ ወድቃለችና ዛሬ ደግሞ ሲሪየስ ሆነን ነው ስትመጣ ሲሪየስ ሆነን ነው የምናወራት። እንዴት እንደምትል ምን እንደምትል እንግዲህ ፋሚሊ ታያላችሁ። እውነት ቆይ ማሚ ብድራችንንም ሳንመልስ እርጉዝ ናት ብለን ስናስብላት ስንሳሳላት እንዴ በጣም ነው እንትን ያለችን የተጫወተችብን። እንግዲህ ዛሬ ደግሞ ፋሚሊ ትስቃላችሁ። ቆይ እንዴት እንደምትሆን በዚህ አጋጣሚ እስቲ ምጧ ከመጣም እንደዚህ ስንላ በድንጋጤ ምጧም ከመጣ እናያለን። በጉጉት እኔ እንጃ ስለናፈቀን ነው መሰለኝ በቃ በጉጉት ነው እየጠበቅን ያለ ነው ከእግዚአብሔር በታች። እንዴት እንደሆነ አላውቅም። ኮራብን፣ እውነት ቤተሰብ ኮራብን፣ ውስጥ ሆኖ ተዝናናብን። እኔ ይመስለኛል ማሚ ጺም ሳይበቅል አይቀርም አልመጣም እዚህ ቡታጅራ ላይ አልወለድም አስቆጥሯል እድሜ ይመስለኛልማ። አዲስ አበባ ተረግዤ እንዴት ቡታጅራ ወለዳለሁ ብሎ ይሆናል። ወዶ ሳይሆን በግድ የምትለዋ ነገር ዝም በያት። አኔ ፈለገው ግን እንዲፈልግ ነው ማረጋው ታያለሽ እንዲወለድ ነው። እና ይሄን ሲሰማ እሱ ራሱ እንጂ ይሰማል፣ በውስጥ እንትን ይሰማሉ ይባላሉ። በርቀትም ቢሆን ብልጥ ሳይሆን አይቀርም። ብልጥ ነገር ነው መሰለኝና ጨርሷል። እዛው ቆርሟል ነው ማለት ኦሬዲ የተሰጠውን ጊዜ እኮ ጨርሷል። የተሰጠውን ጊዜ ጨርሶ እስቲ ላስጨርሳቸው ብሎ ይሁን አላቅም። እኔ ደግሞ እሱን ፕራንክ አድርጌ እልሁን አስጨርሼ ዛሬ ምጡን ካላመጣው ያለሽ ግን ዛሬማ ምንም ሳይሰማት እንዲህ ብቻ
ወለቅ መስሎሻል ታይላል ብዬ ነው አንቺ ማስበው። ማንኛችን ነው ተዋ ብሎ የወለድሽው? እስቲ በቃ አሁን እንደዛ እኛን አስጨንቆናል አይደል? ድንገት ስትደነግጥ ብቻ ምንም ምጥ የለም ምን የለም ብሎ እንዲወጣ ነው የምናደርገው። አዲስ አበባ አይሄዳትም እኮ እዚች ይወለዳል፣ እዚች ይወለዳል። እስቲ እንግዲህ ይሄን ነገሩ እንዲሄድ ነበር ያሰብነው፣ ግን ወይ ይሄድ እንዴ አይታይ ይሄድ እዚህ ይወለድ አዲስ አበባ ተረግዞ አዲስ አበባ ሊወለድ ኧረ ቦታጅራ አይሄዳትም። እዚህ እኛ ሳናየው በታክሲ ሊሸራሸር አልገኛ እዚህ ነው እንዴ እዚች ነው የሚወለደው። እስቲ እንደ እግዚአብሔር ፍቃድ ይሄንን ደግሞ ስንላት እንዴ ምን ማለታቸው ነው እማ እህቴ ምን አስበው ነው ምን ማለታቸው ነው እንዴ ምን ሆኖ ነው በሰላም አይደል የተለያየ ነው ምን ነካቸው ብላ በዚህ ድንጋጤ እንግዲህ የምጡ መንገድ እንዲጀምራት ይጀምራት ይሆን እኔ ታይቶኛል ይመጣል። ኧረ ተይ በቃ እስቲ እንግዲህ እየመጣች ነው ጉዳን እናያለን። እማ እሷ ስመጣ ግን እንዳስቂ እኔ ፍራሽ ላይ ወድቄ እሷ እማ እንዳስቂ እሷ ጋር ማለት ነው ሲሪየስ ነው ነግሬሻለሁ ሲሪየስ ነው የምንለው ፋሚሊ እንግዲህ ሲሪየስ ሆነን ነው የምናወራት። ከዛ እንዴ ምን ነካቸው ብላ እኔ እንጃ ራሱ እህቴ ማቃት እህቴ ነች አይደለችም እንደምትል እርግጠኛ ነኝ። እንዴ ዛሬ ሄዱ ምን ነካት ትላለች ብዬ አስባለሁ። እንዴ አይደለም አምጣቀኝ በሲሪየስነት አይደለም የምታቀኝ እና እህቴ ምን ነካት ዛሬ እሷ ነች አይደለችም ምን ቀየራት እስከምትል ድረስ ነው ማደርጋት። ፋሚሊ እንግዲህ በር እየተንኳኳ ነው መጣች መሰለኝ። ሩታዬ በር ልክፈትላት። ነስቲ የኔ ውድ መጣሽ እማዬ ወንበር እማ ወንበር ላምጣ ወንበር በጊዜ አለሽ እንዴት ዋልሽ? እንዴት ነሽ? ካሜራ ይዛችኋል? እህትሽስ ከእህትሽ ጋር አለ እዚህ ጋር ተሳኝ ሄደቻው መጣለው ብላኝ። አዎ ደህናሽ ግን ልታገኝ ሰው አለ መሰለኝ። ሁሉ ሰላም ደህና ነኝ። እንዴት ናችሁ? አምሮብሻል። ለነገሩ ሁሌም እንዳማርሽ ነው። እሺ ምንም የለም ምንም የለም እንዴ? እሱን እኮ ትናንትና ሄጄ ነበር አልነገርኳችሁ? ያው ትንሽ ጊዜ ጠብቂው አለኝ ማለት ያው ጊዜው ቢያልፍም ግን ትንሽ ጠብቂው ብሎኝ የለ ነግራችኋለሁ። ትንሽ ጊዜ ምንድነው እሱ ምርቃት አለው እንዴ የወራቱ ነው ወይስ ምንድነው? እዚህ ላለመወለድ ሐሳብ አለው ወይስ ምንድነው ሐሳቡ? የልጅሽ ሐሳብ ማለት ወራቱ ወይስ ምንድነው? ወራቱ ማለቀ እና 9 ወር ጠርተሽ ወደ 10ኛ ወር እየገባሽ ነው። እንግዲህ ልጅ የሚወለደው እንደ ሳይንሱ 9 ወር ከ10 ቀን ግፋቢል እስከ 15 ቀን 9 ወር ከ15 ቀን ድረስ ነው የሚሄደው የሚባለው። ያንቺው ግን 10 ደፍኖ ወደ 11 ሊሄድ ይሆን አላውቅም። እዚህ የማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። የምራችሁ እየቀለዳችሁ ነው? ምን እየቀለድን ነው እንዴ? ታዲያ ስንት አመት እንጠብቅ እንዴ? የሌለ ነገር ምናልባት አየሩ ካልተመቸው አቧራው ምናምኑ እንደው እንትን ብሎት እንደሆነ በውስጥ መስመር ደርሶት እንደሆነ አላውቅም። እንግዲህ ምን ልበል ታዲያ እኔ ቀልድ አይደለም እኮ እንዴ። አየው ምንም የለ ቄሱም ዝም መጻፉም ዝም የሚባል አባባል አለ። ዝም አለ። ታዲያ ምን እናድርግ? ታዲያ ወደ ሀገሯ ስትሄድ የምትወልድ ከሆነ ወደ ሀገሯ ምን ይደረጋል? እኔ እሷን ባየው ቁጥር እኮ ተጨነቅኩት ግዬ እንትን ነው አሁን 9 ወር ጨርሶ 10ኛ ወር ገብተሻል። እሱ ወደዛ እየተጠጋውኝ ነው። ግን ደግሞ አለኮ ምንም ምልክት ያው የምንጠብቅበት ሰዓት እኮ አለፈ። አሁን 9 ወር ከ10 ቀን ወይ ከ15 ቀን ነው እንግዲህ እኛም እንደዛ ነው የወለድነው እንዴ ነው። ያንቺ ግን አሁን 10ኛ ወርሽን ያሽ መሰለኝና ፍላጎት እንግዲህ ያንቺ ፍላጎት አለ እዚህ ለመውለድ። ህፃኑ ደግሞ በውስጥ ፍላጎት የለውም መሰለኝ። የተረገዝኩት አዲስ አበባ ነው የምወለደውም አዲስ አበባ ነው አይነት ነገር ነው እያሳየን ያለው ወይም እያለን ያለው በውስጥ ታዋቂነት ማለት ነው። ስለዚህ ወይ ወደ አዲስ አበባ ሄደሽ አዲስ አበባ ስትሄጂ ወይ ምጡ ይመጣ ከሆነ እዛ ሄደሽ ታይው ምን ትያለሽ? እሺ የኛ ሀሳብ ይሄ ነው የምልሽ። መጨረሻ ጊዜ ሲደርስ ነው ወደዛም ሄድ ያለብኝ ማለት ጊዜው ኦሬዲ ይደርሳል እንዴ። ሲቀጥል ደግሞ ኧረ እየቀለዳችሁ እየመሰለ የምራችሁ ነው። ያ ምን ቀልድ ነው? አንቺ እኮ እኔ በቃ ውስጤ እንዴት እየተጨነቀ እንደሆነ አልገባሽም። አንቺ
እሺ ታዲያ እኔ ምን ማድረግ እኔ እችላለሁ? ምንድነው እሱ እዚህ ስለመጣችሁ ሆነ እንዴ? ቆይ እሺ እኔ ምን ማድረግ እችላለሁ? እዛው አዲስ እዛ አበባ ሄደሽ ብዙ ብትሞክሪ አማራጮች አሉ። ይዋት ትሄድ እያልኩ እያሰብኩ ለሊት እኮ እንቅልፍ የለኝም። የምራችሁ ነው ታሪክ ያኛም እንዴ ያቀለድን እኛም ጨነቀን እና በህይወት ይቀለዳል እንዴ? ህይወት እኮ ነው። ሳስበው ምናልባት አየር ስትቀይር ምጡ ይመጣ ይሆን ብዬ አሰብኩኝ እኔ እና ቀልድ አይደለም፣ ሲሪየስ የሆነ ነገር ነው እየተናገረ እንደዚህ አይነት በእንደዚህ አይነት ማለት እንደዚህ ሆኜ ልሂድ ነው። በእንደዚህ አይነት ነገር ቀልድ የለም። አይ ምናልባት አየር ስትቀይሪ ከመጣኩ በሚለው ነው እንደው ቀይረሽ ወይ ሄድ ብለሽ አይተሽው አንድ ሳምንት ደግሞ እዛ አይተሽው ካልሆነ እንድትመለስ ትመለሻለሽ። አይ እኔማ ከሄድኩኝ ምን ላደርግ እመለሳለሁ? አልመለስም። ሲጀመርም ከሄድኩኝ ሄድኩኝ ነው፣ አልመጣም። ግን እሺ እኛ ምን እናድርግ? ምጡም ቢያለ መግድ ና ብንለው ናፍቀንሃል ና ብንለው ማይ አልመጣም አለ። ስለዚህ ምን እናድርግ እንግዲህ? ወይ እዛ ደግሞ ስትቀይሪ ምናልባት ምጡ ከመጣ ከተወለደ ያንን በሚል ነው ማለት እድግዬ ባለፈው ካልመጣሽ እያላችሁ ያስጨነቃችሁኝ አሁን እንደዚህ ደርሼ ሊልክሉኝና ሲቀጥል እናት አባቴ ቤት እናቴ እህቶቼ ምናምን አሉ ብዬ ነው እዚህ የመጣሁ እንደዚህ ልትሉኝ ነው እንዴ? ምን እናርግ ታዲያ? እኛ እኮ ሲጨንቀን ነው በቃ እዚህ አየሩ ካልተመቸው ወይ አንቺም ትንሽ ሁኔታሽ በቃ አየሩ ካልተመቸው ነው። አየሩ ምን አደረገ አየሩ? ሩታዬ እንደዛ ማለት እኮ አይደለም። አንቺ እንደዚህ ስላልኩሽ እናትና አባትሽን ታጫለሽ እናትና አባትሽ አይደሉም ማለቴ ሳይሆን እኛም ራሱ እንዲሆነሽ በቃ ነጋ ጠባ ሳይሽ ምንም የሚሰማኝ ስሜት የለም፣ የምጥም እንትን የለም። በቃ ባየሁሽ ሰዓት ወዲሽ እንደዚህ ግፍጥጥ ብሎ ታች ወርዶ ሳይ በቃ እየተንተን እያልኩ ነው እኔ ስቅቅ አልኩ። በቃ ታዲያ እዚህ መሆኔ ነው ወይስ እዛ መሄዴ ነው? ጥሩ ችግር የለውም። ምናልባት እኮ ያልሽማ እንቅስቃሴ ስታደርጊ ወደዛ የትራንስፖርት እንቅስቃሴ ስታደርጊ ምናልባት ምጡን ከመጣ በሚል ሐሳቤ ነው እና እናት አባትሽ አይደሉም ማለቴ አይደለም። የእናት አባትሽ ቤት መተሽ እንትን ማለቴ ሳይሆን እኔም ከመጨነቄ የተነሳ ነውና እስቲ ሞክሪ። አንዳንድ የምትፈልጊያቸውን ነገሮችን አዘጋጅቼልሻለሁ እና ሻንጣዎቹንም የምትፈልጊያቸውን እቃዎች በሻንጣ ማዘጋጅቼልሻለሁ። እንግዲህ ዛሬ ነገ የቀለዳችሁ ከሆነ ነገሩኝ። ዛሬ ነገ እግዚአብሔር የምር እየጨነቀኝ ነው። ወስነሽ እንዴ እንደዛ ነው? የምሯን ነው? እኔ ራሱ እኮ እንዲጥልጥል ብለሽ ሳይሽ እኮ ከነገ ዛሬ ምን ይፈጠራል? እዛው አዲስ አበባ ቢሆን እኮ ብዙ አማራጮች አሉ። አማርጣ እሺ ችግር የለውም እንትን ትላለች ብዬ ነው ከእህትሽ ጋር የተነጋገርኩት እና ለማንኛውም ብትሄድ ይሻላል። እኛም ተጨነቅን። በቃ እኔ ማታ አዳር አይበለው እኮ ጭንቀት ሀሳብ ወይኔ ምን ትሆናለች? ምን ትሆን ይሁን? ወይኔ ጉዴ ወይኔ ልጄ ምን እያልኩኝ በቃ ምንም እንቅልፍ የለኝም። እንቅልፍ የሚባል ተጨነቃችሁልኝ። እኔ እዛ ሄጄ ነው እንደዚህ መሆነው ወይስ እዚህ ብሆን ነው የሚሻለው? ግራ ግብት ነው ያለኝ እኮ ምን ይሻላል? እንቅስቃሴ ስታደርግ ምጧ ይመጣል በሚለው ሐሳቤ ነው እኔ ግራ ግብት ነው ያለኝ። አንድና አንድ ብትሞክሪ ጥሩ ነው። ሞክሪውና ከዛ በኋላ ልክ አየሩን ስትቀይሪለት ራሱን ሊመጣ ይችላል። ከተቻለው ሰላም እዛም ከተገላገልሽ እኮ ችግር የለም። ምንም መንገድ አያልቅ እመጣለሁ ወይም ደግሞ እኔም እድገትም መጣን ዘነሽ ወደዚህ ለማረሱን ችግር የለም። ማለት ምን ያጠፋሁት ነገር አለ? ምን አንቺ ምን ታጠፊያለሽ? እኔ ጨንቆኝ ነው እንጂ ምን ታጠፊያለሽ? አዲስ አበባ ቢሆን ክትትልሽም ያለበት ቦታ ያለውን ሁኔታ ይታያል። አንቺም ሐኪሜ ጋር ብሆን የሚል ውስጥሽ ምናልባት ካለ ብዬ ነው እንጂ አንቺ ምን ታጠፊያለሽ? ምንም ታጠፊው ነገር አለ አንቺ እኮ ጥፋት የለም። እኛ ተጨንቀን እንደው ካልሆነ ወይዛው ትሄድ በሚል እንጂ አንቺ ምን አጠፋሽ? ምንም ጥፋት የለም። ግራ ሲገባን ነው አማራጭ ይሄ ነው ብዬ ነው ለኔ ከልጄ ጋር ተመካክሬ እንትን ያልኩት። ያው እኛም ጨንቆ ነው ድካምሽን ተሸክመሽ ወደዚህ መቀመጥ ያቅትሽ። አይ እኔ ያስቀየምኳችሁ ያስከፋችሁ ነገር ካለ ነገሩኝ። እኔ ማለት
ልጅ ነኝ ላጠፋ እችላለሁ ወይ ላስቀይማችሁ እችላለሁ ነገሩኝና አላስተካከል። እኔ በበኩሌ ምንም ያጠፋሽብኝ ነገር የለም ልጄ። እኔ አንቺን አይቼ ከመጨነቅ ሌላ እኔ ያጠፋሽብኝ ነገር የለም። ስትናገሪ ብዙ ክትትልሽ እንክብካቤያቸው ምን ወይኔ እዛው ብትሆን ይሻላል በሚል እንጂ ሌላ አንቺ ምን አጠፋሽ? የሚያጠፋሽብኝ ነገር የለም። ከዛ አንፃር ነው። እና ለምንድን ነው ደግሞ ይሄን ያህል ጊዜ መጨመሩ? እና ነገሩ የዘንድሮ ልጆች ሲወጡ አየሩ አይመቻቸውም ልበል፣ ኑሮም እያሳሰባቸው ይሁን አላቅም። ለምን ደግሞ ያስባል? ምን አገባው እሱ? እናት አባት ይጨነቅ እንጂ ላለው ደግሞ በጣም እንትን ከ9 ወር በኋላ አሁን አወላለድ እኛ የምናውቀው ድሮ 9 ወር ከሳምንት ከ15 ከሆነ በቃ መምጣት ነው፣ ጣጣ የለም። ያሁኑ ደግሞ ረበለው እኛም ያንን በማሰብ እኔ እንጃ እኔ በስመ አብ ጭንቀትሽን ድካምሽን በማየት ነው። ትንሽ አየሩን ስትቀይሪ ያው ምጡ ይመጣል በሚለው ሰው ነው። አይ እኔማ ከሄድኩኝ በቃ ሄድኩኝ አልመለስም። ለመምጣት አላስብም። ግን እሺ እንደው ያንቺ ልጅ ደግሞ እዛ ሆኖ አረማይ አለቀሰች እንዴ? ሰራንልሽም ተሳካልን። ሰራንልሽ አለቀሽ ነው ማለት ፍራንክ ነው። እሺ ወዴ በቀደም ሰራሽልን አይደል? በቸርኬ አስኬሽኝ ተሳካልን። ፍራንክ ነው። አይ ሩታዬ ይመጣል። እሺ የዛን ለታ አንቺ እንደ ቀልድ እንትን ያልሽው አሁን ይመጣል። ያሯሩጥሻል፣ መጣው ይልሻል። ምን ነው ባልደረሰት ያለሽ? እሺ እማ አሁን ይኸውልሽ ቆረጥ ፈለጥ ሲያረግሽ አይ ፍራንክ ነው ሰራውልሽ። እሺ ፍራንክ ነው ተሳክቶልናል። እሺ እኔም ፍራሽ ላይ እንደወደቅኩ ማን ይቀራል? አንድ ለአንድ አታልቅሽ። እንዲህ ይባላል። ይኸውልሽ ሩታዬ ማነሽ እድጉ እንዲህ ይባላል አይደል? እድግዬ እንዲህ ይባላል። ምጡን እርሺው ልጁን አንሺ ይባላል። አሁን አዎ ይሄ ሁሉ ለኔ ነው ብሏል። አይ ይመስለኛል ሩታዬ ልጁ ብራንድ የሆኑ ነገሮች እንዲዘጋጁ ነው መሰለኝ የዘገየው አይደለም? እማ ፍራንክ ነው። እሺ ማየ ንገሪው ደግሞ እሺ ንገሪው። ለሱ ራሱ ፍራንክ ነው በይዋ። ፍራንክ ነው እየተንቀሳቀሰ ደግሞ እርግጫው እኮ ሲራገጥ ቤቢ ሾው ሶሪ ብየዋለሁ። ኧረ ጎርምሷል። እኔ ለልጄ እያዘንኩ ነው። በምንድን ነው የማዝነው? ቷ ሲያረጋት ጎርምሷል። አሁን አሪፍ ብራንድ የሆኑ ጫማዎች፣ ኬፖች ምናምን በቃ እንትን በገና በቀደም እኮ እውነቴን እንትን እንዴት እንደወድቄ እንደነበረ ልብሱ ራሱ እንደዚህ ማለት ነው። ባሮጊት ወገቤ እሷን እንትን እላለሁ ብዬልሽ አብሬያት አይደለም እማ እኮ ነው እቺ ቆመሽ ታባጀጥሪ ምናምን አልኩና እንግዲህ ናንሳቻለሽ ዛፍ ነው ራሴ ይሄው ነው ጉልበቴ አልኩኝ። በቃ ጫማዬን ሳላረግ በእግሬ በዚህ ያሻለ እግሬ ተወጋ። ስሚ በኔ ሳልፋውን በኋላ ወይ ዛሬ ወይ ነገ ወይ ሰኞ እማ እንዴ ነው እንደለቀቀ እናቴ ወይ ይጀምራል። አሁን ለሊት ላይ ይታየኛል። ለሊት ላይ እማ የዛን ሳደው አዝናለሁ ምትቃለሁ። የዛን ጊዜ ደግሞ እኛ አሪፍ ፍራንክ ነው የምንሰራት። ድጋሚ እሷ ልትሰራን ነበር እኮ እንዴት እንደሚያም ትነግረናል፣ እንመዘግባለን። እሺ አሁን ምን ይሰማሻል? እንዴት እንደሚያም ታውቃለህ ትለዋለች እንደሚላት። ወይኔ እናቴ እንዴት እንደሚያም ብታዪ አለች። ለኔ አልኳት ምጥ ለእናቷ አስተማረች አሉ። እንዴት እንደሚያም ብታዪ አለች። ከዘላኪሙራ ዶክተር እንዴት እንደሚያም አይቼዋለሁ አላት። እሱ እኮ አይቼዋለሁ አላት። ወይኔ ልጅ እና እኔ ወድ በእናትሽ በስማ ወደ ባሻ ለነገሩ የዋና ካንቲ ነው የሚያታመመው ይውጣልኝ ትላለች። ደግሞ ከወጣ በኋላ እኔ ትላለች።
ሲጀመር አሁን ዝም ሳይደከም አይወለድም። እሷ እኮ ብያለሁ የዋህ ናት። እውነት ወዲያው አንቺ ጊዜ እኮ መስሏት ወዲያው ሩታ ያንቺ ጊዜ መደምደሚያዬ ነበር ውሃ እየተደፋል። እናንተ ስፖርት ትሰራ አይደል እሷ? እኔ እንኳን ስፖርት ልሰራ ከዚች እዚች አልራመድም ነበር። የመጨረሻ ድካሙ ቁንጅና ምንም ይዛ ወጣች። እኛ ቆንጆ አይደለም ትበልጣለች። ፈርማ መደምደሚያ ብላ ወጣች። በቃ ተዘጋ። ቅር አይለኝም። ግን እናንተ እንገናኛለን። ቆንጆ ነሽ አንቺም ዛሬ ተሳክቶልናል። ግን አለቀሽው ሌለው አይ ግን ትሰራላችኋለሁ ትላለች። አይ ትሰራላችኋለሁ ዛሬ ይጀምራል። በዚህ ሰዓት አለለውም እንጂ ዛሬ በፈለገው ሰዓት ተረጋጊና ቁጭ በይላታል። እየመጣው ነው ምንም ማሰሪላቸውም እኔ እየመጣው ነው እያለ ነው። ሰምቻለሁ። አዲስ አበባ መስሏቸዋል እያለ ነው እኮ የምን መሄድ የለም። አየሩ ተመቸውም አልተመቸውም ይወለዳል በይው እማ እሷ ማለት ነው ነው እንጂ ያለባት ውስጥ እኮ የዋህ ናት ብያለሁ። እና ወዲያው ነው ሆድ የሚበሳት። እውነት የምር መስሏል። ደግሞ ሄዳለችሁ ዞር በየሰዓት ደግሞ የለም ከቤታችን ነው። የዋህነት ከቤታችን ነው። ሜላትም እኮ ማነሽ እድግዬ ወይኔ ሜላትም እንዴ መንገድ የተሰጠው ውሃ እንደዛ ናት እኮ ምንም ዶክተሩን አሁን ሲያም ብታዩ ወንድ ይወልዳል እንዴ? ዶክተር እንዴት እንደሚያም ብታዩ አይቼዋለሁ አለ። እኔ ነኝ መጀመሪያ እሷን የወለድኩት እሷ እኔን ወልዳለች። ወይማ እንዴት እንደሚያም ብታዩ ሩታ ደግሞ ምን ሳላየው ነው እሷ የመጣችው። ሩታ ደግሞ ምን እንደምትል እናያታለን። አዎ ሩቴ ደግሞ እዚህ ከሚቆለጥፈኝ ምንድነው እጁ ነው መሰለኝ በዚህ ጋር ሊወጣ ነው ትላለች። አይ ወይኔ እናቴ እንዲህ ነው የወለድሽው እነዚህን ሁሉ ትላለች። መጀመሪያ ይዛለታ እስክሪፕቶ እና እንትን ወረቀት ያዥ ማስታወሻ ማለት ነው። አዎ በዛ ራሱ እኛ ፕራንክ እንሰራታለን። እሷ ተተኛ ፕራንክ ነው እንሰራ መስሎሻል? አዎ የተናገረቻትን ሁሉ መዝግቢ ያዥ በምጡ ሰዓት። አሁን እንዴት ትላላችሁ እንጂ እዛ ያማጥኩ እናንተ ቁጭ ብላችሁ ጽፋላችሁ። ጸሎት ታረጋለች። ጸሎት እናረጋለን። ከዛ እንመዘግባለን። መስሎሻል? ብላንጣለች። አይዞሽ እንዲህ ነው ባች አይዞሽ ነው እንጂ መጥያሁን ምን አልሽ? እስቲ ደጋሚው ትጽፊያለሽ ለነገሩ። አዎ ቤተሰብ እንግዲህ እንዳያችሁት ነው። ሩታን እንግዲህ ያው ፕራንክ ነው አስቀድሜ ነግሬያቸዋለሁ። ቤተሰብ ሩታዬ አላወቀችም ፕራንክ እንደሆነ። መጨረሻ ላይ ፕራንክ መሆኑን ስታቅ ያው ፕራንክ እንደሆነ አታውቅምና ስታለቅስ ፕራንክ መሆኑን ነገርኳትና እናንተም እንዳታዝኑብኝ ያው ፕራንክ አድርጊያት በማስለቀሴ ይቅርታ ጠይቃለሁ። ቤተሰብ ሩታዬ የኔ ፍቅር የኔ ወድ የኔ ማር የኔ ልዩ ፕራንክ አድርጊ ስላስለቀስኩሽ ይቅርታ ጠይቃለሁ። ቤቢሹንም ሶሪ ብየዋለሁ። ከሰማኝ ደግሞ ባንቺ መልክ እንዲደርሰው ጠይቅሻለሁ። ይቅርታ ለውስጥ ብላለሁ ውጭ ብላለሁ ይቅርታ ጠይቃለሁ። ቤተሰብ እንግዲህ ለእናንተም ይቅርታ ፕራንክ እንደሆነ ታውቃላችሁ። ቤተሰብ በዚህ እንዳታዝኑብኝ። ወዳችኋለሁ ቤተሰቦች የሩታዬ ፋሚሊዎች ወዳችኋለሁ። ቻው ቻው።